ሰላም ጤና ይስጥልኝ ውድና የተከበራችሁ የአዳምቲ ቤተሰቦች እንደምን አላችሁ? እንደምን ሰነበታችሁ? እኔ ደህና ነኝ እግዚአብሔር ይመስገን። በዛሬው ዕለት ይዤላችሁ የቀረብኩት እጅግ በጣም አጫጭር ከሆኑ ስነ ልቦናዊ ምክር አዘል የሆኑ መጣጥፎች ላይ የተቀንጭበው የቀረቡ ናቸው። እነሱን ትከታተላላችሁ፣ በህይወታችሁ ታተርፋላችሁ። በነገራችን ላይ ሰዎች በዚህ ሰዓት አሁን መጽሐፍ ተቀምጦ ለማንበብ ጋዜጣ ተቀምጦ ለማንበብ እንደ በፊቱ ወይም እንደ ድሮ ጊዜ አልነበረም። ድሮ ጋዜጣ ወይም መጽሐፍ የሚነበበው አንደኛ ከህትመት ስራ ውጪ ሌላ እንደዚህ በቴክኖሎጂ የተደገፈ አዳዲስ በሶፍትዌር ወይም ደግሞ እንደዚህ በቪዲዮ መልክ በንባብ መልክ የሚቀርብ ስላልነበረ ነው ወቅቱ። አሁን ግን ጊዜው ተቀየረና ጋዜጣ ይዞ ወይንም መጽሐፍ ገልጦ ማንበብ ጊዜ እንደ መፍጀት የሚቆጠርበት ሂደት ላይ ነው ያለነው። በመሰረቱ መጽሐፍት ማንበብ፣ ጋዜጣ ማንበብ በጣም ጠቃሚ እንደሆነና ምን ያክል በህይወታችን ላይ ከቴክኖሎጂ ወይም ደግሞ አሁን ከምንጠቀምበት ከዩቲዩብ ወይም ከቲክቶክ ወይም እንደዚህ ከህትመት ስራዎች ውጭ ባሉ ጥገኛ እንደሆነን እንዳንቀር ጋዜጣና መጽሐፍት ማንበብ ወደፊት ጠቃሚ መሆኑን ብዙ መረጃዎችን ልጠቅስላችሁ እችላለሁ። ነገር ግን አሁን ባለው ሂደት ጊዜው ባመጣው መሰረት ስራ እየሰራችሁ ስራችሁን ሳታስተጓጉሉ ከፍታችሁ ማዳመጥ የምትችሉበትን እድል ስለተገኘ በተለይ ሴቶች እንድታደምጡት ይበረታታል። ይሄን ነገር ይህ የዛሬው በመጀመሪያው ላይ የሚቀርብላችሁ ቀንጨብ ብሎ የተተነተነ መጣጥፍ ለሴቶች እንዲያደምጡት እጅግ በጣም ይበረታታል ይላል። እንግዲህ ይህችን አጠር ያለች ፍንጭ ያቀረበልኝ አንበሳ ቲዩብ ነው። አንበሳ ቲዩብ በቅድሚያ ከልብ ያመሰግናለሁ። አንዳንድ ጠቃሚ ስራዎችን ላቀርብ እንድችል ሐሳብ በመስጠትና ምንጮችን ጠቅሶ ስራዎችን ወደኔ በማሸጋገር እያበረታታኝ ያለ ቻናል ነው። አንበሳ ቻናል ከልብ አመሰግናለሁ። እንግዲህ ላይክ እና ሼር ሰብስክራይብ ማድረግ እንዳትረሱ እያልኩኝ ወደ ንባቡ ቀጥላለሁ። አንዲት ሴት ልጅ ወላጅ እናቷ
የምትመክራትን ምክር ነው እንግዲህ ጸሐፊው ያዘጋጀው። ይህች ሴት ልጅ ትዳር መመስረት ትፈልጋለች። ትዳር ለመመስረት ደግሞ ለትዳሩም ሆነ ለፍቅር አጋሯ አዳዲስ የሆኑ የህይወት ተሞክሮች አሉ። እሷም ለትዳር አዲስ ናት ከልጅ ከመሆኑ አንፃር፣ የትዳር አጋሯም እንዲሁ ልጅ ከመሆኑ አንፃር ስለ ትዳር ምንም የሚያውቀው ነገር ላይኖር ይችላል። ያወቁ ሰዎች ደግሞ አዋቂዎች ለልጆቻቸው እነሱ ያሳለፉትን ህይወት ክፉና በጎውን ወደ ታች በማውረድ ታሪክን በመተረክ በምሳሌያዊ አቀራረብ አነጋገር በመንገር በመምከር በመዝከር ትዳራቸው የቀናና የሰመረ እንዲሆን ፈተና እንኳን ቢኖር ያንን ጸንተው እንዲያልፉት ከወላጆች የሚጠበቅ ምክር አለ እና ይህ የሚያሳየው የዛሬው አንዲት እናት ለሴት ልጇ ወደ ትዳር ልትሄድ ስትል አስቀድማ ምን ማድረግ እንዳለባት የተገለጸ ትንታኔ ነው። ይህ የታሪኩ ምንጭ ይላል ፕሪ ኢስላሚክ ወይም ደግሞ ከእስልምና ዘመን በፊት የሆነ ታሪክ ነው የተቀመጠው ጽሑፉ ይላል። እንግዲህ የመረጃ ምንጩን አቅራቢው ዘመኑን ጠቅሶ ነው። እንግዲህ የቆየ ነው፣ በጣም የጥንት ምክር እንደሆነ ነው። አሁን እኛ ስልጣኔ ብለን በስልጣኔ ሰበብ ምክር ሳይሆን መብት ብለን የምንለቃቸው ልቅ የሆነ የልጆች አስተዳደግ አለ። መብታቸው ነው፣ እንደፈለጉ ይሁኑ፣ አይምሯቸው ፈታ ያለ ነፃ የሆነ አይምሮ ይዘው እንዲያድጉ ተብሎ የሚለቀቁ ለቀቅ ያለ የአስተዳደግ ዘዴ አለ። እሱ ነገር ክፉ ነገሩ በዛው ልቅ ሆነው ስለሚቀሩ ነው እንጂ ልጆቹ ነገ ተመለሱ ቢባሉ እሺ ስለማይሉ ነው እንጂ ወይም ደግሞ ልክ በምሳሌ እንደሚነገረው አንድ ዛፍ ከመነሻው ሲተከል ከተንጋደደ ባላ ደገፍ ይደረግና ቀጥ ብሎ እንዲያድግ ይደረጋል፣ ገና ከለጋነቱ ማለት ነው። እንደዛ ከሆነ ቀጥ ብሎ ሊያድግ ይችላል። ቀጥ ብሎ ካደገ ደግሞ ነገ ከነገ ወዲያ ቤት ሲሰራ ይሄ አቋሙ ለማገር፣ ይሄ አቋሙ ለምሰሶ፣ ይሄ አቋሙ ደግሞ ለማዕዘን ተብሎ ሁሉ ሊመረጥ ይችላል። እንግዲህ ሰውም ቢሆን ያው ነው። በጥሩ ተቀርጾ በጥሩ ስነ ምግባር ካደገ፣ በጥሩ ሁኔታ ከተማረ፣ የቤተሰብ ክትትል ካለው ነገ ምን ሊሆን ይችላል? ፍርድ ተጓደለ ድሃ ተበደለ ባይ ሆኖ በዳኝነት እንዲሰማራ ልንመኝለት ወይም ደግሞ ወደዛ ወደ ዳኝነት ምርጫ ገብቶ እንዲማር ማድረግ እንችላለን። በኢንጂነር ዘርፉ ደግሞ በኢንጂነሪንግ እንዲሰማራ ልናደርገው እንችላለን። በጤና ዘርፉም ደግሞ በጤና ዘርፍ እንዲሰማራ፣ በተለያየ እንግዲህ ወላጆች ልጆቻቸውን ምን መሆን ትፈልጋለህ ልጅ ብለው እንደሚጠይቁት ማለት ነው። እና ስለዚህ ይህች እናት ልጇ ልታገባ ስትፈልግ ልታገባ እንደፈለገች ከነገረቻት በኋላ የተመከረ ምክር ነው። ጉዳዩ እንዲህ ነው። ልጅ ሆይ ትላታለች። ልጅ ሆይ የምትመሰርችው ትዳር አዲስ እንደመሆኑ መጠን ወደ ትዳርሽ ስትሄጂ ልብ ማለት የሚገባሽ ሁኔታዎች አሉ። ከለመድሽውና ካደግሽበት ቤት ወጥተሽ ወደማታውቂው ስፍራና ወዳልለመድሽው የትዳር ጓደኛ ልትሄጂ ነውና ልጄ ራስሽን ጠንካራ አድርጊ ትላታለች። በማስከተልም እንግዲህ ያለመደችው ለአገሩ እንግዳ ለሰው ባዳ እንደሚባለው ወዳልለመደችው ሀገር ነው የምትሄደውና ልጄ ወይ ጠንከር በይ ልቦናሽን አስፊው ትላታለች። ስለዚህ እንዲህ አድርጊ ብላ ከ1 እስከ 10 እንደ መስፈርት ነው ብላ የገመተችውን እናቷ አስቀመጠችላት። ስለዚህ ልጄ እንግዲህ ለባልሽ አንቺ መሬት ሁኝለት፣ እሱ ሰማይ ይሆንልሻል አለቻት። በአንደኛ ደረጃ አንቺ መሬት ሁኝለት፣ እሱ ሰማይ ይሆንልሻል። አስባችሁታል? በጣም የረቀቀ አነጋገር ነው። መሬት በጣም ሰፊ ነው። መሬት ሁሉን ቻይ ነው። መሬት ረገጡኝ ብሎ እንኳን አፍ አውጥቶ የማይናገር ነው። መሬት እጅግ በጣም ለሰው ልጆች ሕይወት የሚሆን የሚጠቅም አዝዕርት እንኳን ቢቆፍረው ቢዘሩበት መልካም ፍሬ የሚያፈራና መስጠት የሚችል እጅግ በጣም የፈጣሪ ስጦታ ነው መሬት። አንቺ መሬት ሁኝለት፣ እሱ ደግሞ ሰማይ ይሆንልሻል አለቻት እናት።
ሰማይን ብንመለከተው ደግሞ መሬት ያለ ሰማይ ምንም ነው። ይህ ማለት ምንድን ነው? ሰማይ ዝናብ በደመና መልክ ተዘጋጅቶ በፈጣሪ ስራ ወደ ምድር ሲንጠባጠብና ወደ ምድር ሲፈስ ምድር እጅግ በጣም በፀሐይ ደርቃ ተጎድታ የነበረችውን በሚዘንበው ጠለ ምህረት ዝናብ የምህረት ዝናብ መሰረት ትረሰርሳለች። የደረቀው ሁሉ የተሰነጣጠቀው መሬት በዝናብ ሲረሰርስ ፈካ ይልና ራሱን አዘጋጅቶ ታርሶ መልካምና ያማረን ፍሬ እንዲያፈራ ዝግጁ ይሆናል ማለት ነው። ስለዚህ አንቺ መሬት ሁኝለት፣ እሱ ሰማይ ይሆንልሻል አለች። ከሰማይ ደመና አለ። ፀሐይ እንዳይመታት ምድርን ደመና ይጋርድላታል ለምድር። ስለዚህ ይሄ ባሏ ሰማይ ይሆንልሻል የተባለው ለዚች ለሴቷ ለሚስቱ ከለላ ይሆንላታል ማለት ነው። በሁለተኛ ደረጃ እንዲህ አለቻት፣ አንቺ ፍራሽ ሁኝለት፣ እሱ ደግሞ ምሰሶ ይሆንልሻል አለቻት። እንግዲህ ምን ምን እንደሆነ ሚስጥሩን በራሳችሁ እየተነተናችሁ ማየት ትችላላችሁ። ሶስተኛ፣ አንቺ ለሱ የሴት ባሪያ ሁኝለት፣ እሱ ደግሞ ላንቺ የወንድ ባሪያ ይሆንልሻል ብለው በሶስተኛ ደረጃ መከራት። ይህን ስትመለከቱት አንቺ የሴት ባሪያ ሁኝለት ሲባል አግዢው፣ ታዘዢው፣ እርጂው፣ እሺ በይው የሚል ይዘት ያለው ነው። የሴት ባሪያ ሁኝለት። እሱስ ምን ይሆናል? አለቃሽ ይሆናል። ከዛ ባላባት ይሆንብሻል። ለአንቺ ባሪያ ሆነሽ ይጎዳሻል አይደለም ያሉት። እሱ ደግሞ ለአንቺ ባሪያ ይሆንልሻል ነው ያሏት። ስለዚህ ባሪያ ይሆንልሻል ከተባለ ዝቅ ብሎ ያገለግልሻል፣ እንዳንቺው አንቺ እንደሆንሽለት ይሆንልሻል። በወንድ ባሪያነት ወይም እንደ ድሮ አነጋገር ነው እንግዲህ አገልጋይ እንደማለት ነው። ስለዚህ ፍጹም የሆነውን አገልግሎት ይሰጥሻል። እሱም ራሱ አንቺ የሴት አገልጋይ ባሪያ ትሆኛለሽ፣ እሱም የወንድ አገልጋይ ባሪያ ይሆንሻል ብለው በሶስተኛ ደረጃ መከሯት። አራተኛ፣ አንድ ነገር ፈልገሽ ከሆነ ችክ አትበይ ይጠላሻል ብለዋታል። አንድ ነገር ፈልገሽ ችክ አትበይ ይጠላሻል። እንግዲህ ነገሩን ለስለስ አድርጌው እንደማለት ነው። ሴቶች ችክ ካሉ በወንድ ላይ እኝኝ የሚሉ ከሆነ በጣም ከባድ ነው። እንደውም በመጽሐፍ ቅዱስ ምን ይላል? በመጽሐፈ ምሳሌ ላይ የተጻፈ ምን አለ? ተነዛናዥና ተጨቃጫቂ ሴት በክረምት እንደሚያንጠባጥብ ቤት ናት፣ ሁለቱ አንድ ናቸው ይላልና አንድ ነገር ፈልገሽ ችክ አትበይ ይጠላሻል ብሎ በአራተኛ ደረጃ አስቀምጡ። በአምስተኛ ደረጃ ምን አሏት? ከእርሱ አትራቂ ይረሳሻልና፣ ማለትም ክፍተት ይፈጠራል አሏት። ከሱ አትራቂ፣ ይሄ በጣም ትክክል ነው። ከሱ አትራቂ ይረሳሻል። እንግዲህ ምንድን ነው ከዓይን የራቀ ከልብ ይርቃል እንደሚባለው አባባል ነው እንጂ እውነት ቋሚ የሆነ ፍቅር ላላቸው ሰዎች ምናልባት በስራ ምክንያት ርቀት ኖሯቸው ይረሳሻል ማለት አይደለም። ግን ፍጹም ከሱ አትራቂ፣ ይሄ ምስጢሩ ይገባችኋል። በተለያየ መልኩ በውስጣዊም ሆነ በውጫዊ ሁኔታ አትራቂው ነው። ለእናንተ ትንታኔው ምስጢሩ ስለሚገባችሁ ነው። እንግዲህ ምክንያቱም የሰው ልጅ ፈተናው የሚበዛው ለመለያየት ምክንያት የሚሆነው መራራቅ ሲበዛ ነው ማለት ነው። በመጽሐፍ ቅዱሳችንም እንደዚሁ ይናገራል። መኝታ እርስ በርሳቸው አትከላከሉ ይላል። እንደውም በዚህ ላይ አንድ ረጅም ቪዲዮ ሰርቻለሁኝ። በባለትዳሮች መካከል እንዴት ነው በግብር የሚተዋወቁት ወይም በግብር ስጋ የተፈቀደላቸውን ግንኙነት እንዴት ነው የሚፈጽሙት የሚለውን አንድ ሙሉ ቪዲዮ ሰርቼላችኋለሁ። በማንኛውም ሃይማኖት ያላችሁ ሰዎች አድምጣችሁ ህይወታችሁን ማስተካከል ትችላላችሁ። ከዚህ ጋር አያይዘው እንግዲህ ስድስተኛ፣ እርሱ ወደ አንቺ ቀረብ ሲል አንቺም ወደ እርሱ ቀረብ በይ ብለው አስተሳስረውታል። ሰባተኛ፣ እሱ በአንቺ ከተቆጣ ንዴቱ እስኪበርድ ድረስ ራቅ በይ። ተመልከቱ እንግዲህ በአንቺ ከተቆጣ እርሱ ንዴቱ እስኪበርድለት ራቅ በይ፣ ያ ማለት ዘወር በይ ማለት ነው። እንግዲህ እናቶቻችን በጥንቱ አኗኗር፣ በገጠር አኗኗር፣ ዛሬ ከተማ ዘምኖ ሌላ ታሪክ ተፈጥሯል እንጂ አንዱ አንዱን ወደ ማንገራጠጥ ወይም ወደ አለመቀበል ተደርሷል እንጂ እናቶቻችን ጥንት አባወራ ከተቆጣ ሴት ወደ ጓዳዋ ነው የምትገባው።
ሌላው ቀርቶ መምታት ተገቢ ሆኖ እንኳን ሳይሆን እመታለሁ እንኳን ብሎ ከተነሳ አጥፍተሻልና ገርፋለሁ ብሎ ከተነሳ ሴቷ እግሯን አንስታ ወደ ውጭ ሮጣ ወደ ጎረቤት ከሄደች ወይም ከቤት ከወጣች ባል አያስገባም፣ በሽማግሌም ታርቃ አስገባ ብሎ የሚያስገድደው ሕግ የለም ይባላል። ይልቁን ዱላ ሲያነሳ ወይም መግረፊያውን ሲያነሳ ወደ ጓዳ ወደ ውስጥ ከገባች እንድች ብለህ እንዳትነካ መግረፊያህን ቁጭ አድርገህ ወጥተህ ሂድ አንተ ይባላል። ያ ማለት የጨዋነቷ ምልክት ነው። ቤቷን ትወዳለች ማለት ነው። እንዲህ እያለ ይቀጥላል። ውድ የአዳም ቲዩብ ቤተሰቦች እንግዲህ በዚህ ቁም ነገር እርግጠኛ ነኝ እየተደሰታችሁና ቁም ነገር እየጨበጣችሁ እንደሆነ ይገባኛል። ከአፍታ መሸጋገሪያ በኋላ እንቀጥላለን። እሺ የአዳም ቲዩብ ተከታታዮች 8ኛ ብለው እናት ለልጃቸው ሲመክሩ ያስቀመጡት እንግዲህ አዲስ ትዳር ልትይዥ ነውና ይሄን አድርጊ ብለው እየመከሩ ባለበት ሰዓት በ8ኛ ደረጃ ያስቀመጡት ለባልሽ አፍንጫውን ጠብቂለት፣ ከአንቺ ጥሩ ጠረን እንጂ መጥፎውን እንዳያሸት አድርጊ ብለው መክሯታል። በጣም ልብ በሉ። ይሄ በጣም መሰረታዊ የሆነ ነገር ነው። ትንታኔ ያስፈልገውም። ለአፍንጫው ጥሩ ነገር አቅርቢለት፣ አፍንጫውን ጠብቂለት፣ ካንቺ ጥሩ እንጂ መጥፎ አያሽትት ብለዋታል። 9ኛ መስሚያውንም ጠብቂለት፣ ጆሮውን፣ ካንቺ ጥሩ ነገር እንጂ መጥፎ ነገር አይስማ ብለዋል። ምን ያክል ኃላፊነት እየሰጧት እንደሆነ። ትዳር ያለምንም መናጋት እንዲኖር እነዚህ መስፈርቶች ያስፈልጋሉ። 10ኛና የመጨረሻው አይኑን ጠብቂለት፣ ልጅ ሆይ የባልሽን አይኑን ጠብቂለት፣ ካንቺ ጥሩ ነገር እንጂ የሚያስጠላ ነገር እንዳያይ አድርጊው፣ እንዳይመለከት ብለው ከ1 እስከ 10 አስቀምጠዋል። እንግዲህ ራስን መጠበቅ ውበትን መጠበቅ ተገቢ ነው፣ በሴቷም በወንዱም። ይሄ ወደ ሴቷ ምክር አዘነበለ እንጂ ወንዶች ገልብጠን ማሰብና ይህንን ወደ ራሳችን አምጥተን መተርጎም ግድ ይለናል። ይህ መልእክት በጸሐፊው መሰረት ለሴቷ ስለተቀመጠ ነው እንጂ ፍጻሜው ግን ለወንዶችም ጭምር ነው። ስለዚህ እነዚህን ከ1 እስከ 10 የተቀመጡ ምክሮች ለጓደኞቻችሁ ሼር እያደረጋችሁ ህይወታችሁ የተስተካከለ እንዲሆን ማድረግ ትችላላችሁ። ሴቶች ሰምታችኋል አልሰማንም እንዳትሉ ብሎ ጸሐፊው አስቀምጦታል። እኔ አላልኩም፣ ጸሐፊው ነውና እጅግ በጣም ስላደመጣችሁኝ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። መልካም ውሎ፣ መልካም ቀን፣ መልካም ህይወት ይሆንላችሁ።